በክለባችን አርሰናል በጥብቅ የሚፈልገው ብሩኖ ጉማሬሽ ዛሬ ብራዚል ከጃፓን ጋር ካለባት የጥሎ ማለፍ ጨዋታ በፊት ስለ አርሰናል ጥያቄ ቀርቦለት ነበር በጋዜጣዊ መግለጫ ላይ። ታዲያ በጋዜጣዊ መግለጫ ላይ ስለቀረበለት የአርሰናል የዝውውር ወሬዎች ጥያቄ ብሩኖ ጉማሬሽ ምላሽ ሰጥቷል ማለት ነው። እንደዚሁም ደግሞ ከሊቨርፑል ክለባችን አርሰናል እጅግ በጣም ወሳኝ የሆነውን ተጫዋች ለማስፈረም ከኢንተር ሚላን ጋር ፉክክሩን ተቀላቅሏል። እንደዚሁም ደግሞ ሊያንድሮ ትሮሳርድ ምናልባትም ወዴት እንደሚያርፍ በስተመጨረሻም ታውቋል ማለት ይቻላል። ትላንትና ስለ ሊያንድሮ ትሮሳርድ በጣም ወሳኝ የተባለ የዝውውር መረጃ ወጥቷል። ስለ አዩብ ቡዋዲም እንግዲህ መረጃ ወጥቷል። አርሰናል ጋር ስሙ በጥብቅ እየተያዘ የሚገኘው ሞሮካዊው የመሃል ሜዳ ተጫዋች በበርካታ የአርሰናል ደጋፊዎች ዘንድ የሚወደድ የመሃል ሜዳ ተጫዋች ነው። ስለሱስ የተሰማው ምንድነው? እንደዚሁም ደግሞ የክለባችን አርሰናል 15 ተጫዋቾች የዓለም ዋንጫ ጥሎ ማለፉን ተቀላቅለዋል። አርሰናል ሽልማት አሸንፏል። የቀድሞ የቼልሲ ተጫዋች ጆን ቴሪ አርሰናል በቀጣዮቹ ዓመታት የእንግሊዝ ፕሪሚየር ሊግን ደጋግሞ ይበላል፣ ነገር ግን አንድ ነገር አርቴታ ማድረግ አለበት ሲል ተናግሯል። እነዚህን ሁሉ እንደተለመደው በአማረ መልኩ ነው አብርሃም ፍቅሬ መረጃዎቹን ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጋችሁ መጀመር ብቻ ነው። ምክንያቱም እናንተ ላይክ ስታደርጉልኝ ራሱ ዩቲዩብ ለብዙዎች እንዲያዩት ይልከዋል። ስለዚህ ላይክ እንድታደርጉልኝ በአክብሮት ነው የምጠይቃችሁ ቤተሰቦቼ። የአርሰናል ደጋፊ ሆናችሁ ደግሞ ይህንን ቻናል ካልተቀላቀላችሁ በጣም በርካታ ክለባችንን መድፎ አርሰናልን የተመለከተ መረጃ እያመለጣችሁ ነው። ስለዚህ ሰብስክራይብ ማድረግ አትርሱ። ምክንያቱም ይሄ በኢትዮጵያ ትልቁ የአርሰናልን ዜናዎች ብቻ የሚያደርሰው የዩቲዩብ ቻናል ስለሆነ ማለት ነው። በቀጥታ ወደ መረጃዎቹ ልውሰዳችሁ ውድ አድማጭ ተመልካቾቼ። ወደ ብሩኖ ጉማሬሽ፣ ሊያንድሮ ትሮሳርድ እና አዩብ ቡዋዲ የዝውውር መረጃዎች ከማለፌ በፊት የክለባችን አርሰናል ተጫዋቾች በዓለም ዋንጫው 15 የሚሆኑ የክለብ ተጫዋቾቻችን ማለት ነው አልፈዋል። እነሱን ነካ አድርጌ እንድታስታውሱት ያህል ልንገራችሁ። ማን ደግሞ ዋንጫውን የዓለም ዋንጫውን የትኛው የአርሰናል ተጫዋች ቢያሳካው ደስ ይላችኋል ሚለውንም እንድትነግሩኝ ስለምፈልግ ማለት ነው። እንግዲህ ዛሬ ምሽት ብራዚል ከጃፓን ጋር ምሽት 2 ሰዓት ላይ እንግዲህ የጥሎ ማለፍ 32 ውስጥ ገብተዋል። ወደ 16 ውስጥ ለመግባት ጨዋታ ያደርጋሉ። ታዲያ በብራዚል ብሔራዊ ቡድን ውስጥ የክለባችን ግድግዳው ተከላካይ ጋብርኤል ማጋሌሽ እና የክለባችን አርሰናል ተጫዋች ሆኖ ምናልባትም በዚህ ክረምት አርሰናልን ይለቃል ተብሎ የሚጠበቀው ማርቲኔሊ ከጃፓን ጋር ጨዋታቸውን ያደርጋሉ። በመቀጠል ደግሞ ጀርመን ከፓራጓይ ጋር በሚያደርጉት ጨዋታ እንግዲህ ካይ ሃቨርት ደግሞ የክለባችን ተጫዋች ማለት ነው ጀርመን ጋር ሆኖ ፓራጓይን የሚገጥም ይሆናል። ሌላኞቹ ደግሞ አይቮሪ ኮስት ከኖርዌይ ጋር ነገ ማክሰኞ ምሽት 2 ሰዓት ላይ የሚደረግ ጨዋታ ነው። የክለባችን ተጫዋች ማርቲን ኦዴጋርድ የኖርዌይ ብሔራዊ ቡድን ማለት ነው ከአይቮሪ ኮስት ጋር ጨዋታቸውን ያደርጋሉ። እንደዚሁም ደግሞ ዊሊያም ሳሊባ ከቪክተር ዮኮሬሽ ጋር ነገ ይፋጠጣሉ። ፈረንሳይ ከስዊድን ጋር ማለት ነው። በመቀጠል ሜክሲኮ ከኢኳዶር በሚያደርጉት ጨዋታ ፔሮ ሂንካፔ ኢኳዶር ብሔራዊ ቡድንን እንግዲህ ወክሎ የዓለም ዋንጫ ጨዋታውን ያደርጋል። ሮብ ዕለት ደግሞ በጣም ምርጥ ጨዋታ ይደረጋል። 1 ሰዓት ላይ ቡካዮ ሳካ፣ ዴክላን ራይስ፣ ኤቭሪቼ ኢዜና ኖኒ ማዱኬስ 16ቱን ለመቀላቀል እንግሊዝ ከኮንጎ ጋር የምታደርገውን ጨዋታ የሚያደርጉ ይሆናል። የዛኑ ቀን ሮብ ከነገ ወዲያ ሊያንድሮ ትሮሳርድ ሊዮ ቤልጂየምን ወክሎ ከሴኔጋል ጋር ጨዋታውን የሚያደርግ ሲሆን በስተመጨረሻም ሐሙስ ደግሞ ዴቪድ ራያ፣ ሚካኤል ሜሪኖ እና ማርቲን ዙሜንዲ ስፔን ብሔራዊ ቡድን ከኦስትሪያ ጋር በምታደርገው ጨዋታ የሚፋጠጡ ይሆናል። ማን ዋንጫውን እንዲበለው የምትፈልጉት የትኛው የአርሰናል ተጫዋች? እኔን ከጠየቃችሁኝ እንግዲህ ያው በዓለም ዋንጫ ብዙ ጊዜ ተናግሬያለሁ፣ የአርጀንቲና ደጋፊ ነኝ። ነገር ግን ከዛ ውጭ ደግሞ አርጀንቲና ዋንጫውን ማሳካት የማትችል ከሆነ ብዙ የአርሰናል ተጫዋቾች ያሉበት የእንግሊዝ ብሔራዊ ቡድን የዓለም ዋንጫን እንዲያሳካው ፍላጎቴ መሆኑን ልነግራችሁ እወዳለሁ። በቀጥታ ወደ ዝውውር መረጃዎች ልወስዳችሁ። በነገራችን ላይ ሊያንድሮ ትሮሳርድ በዘንድሮ የዓለም ዋንጫ እንደሱ ከፍተኛ የግብ ዕድል የፈጠረ ተጫዋች የለም። ሊያንድሮ ትሮሳርድ ከፍተኛ የግብ ዕድል በመፍጠር ዓለም ዋንጫውን እየመራ ነው የሚገኘው። ታዲያ ሊያንድሮ ትሮሳርድ በስተመጨረሻም እንግዲህ ወደ
ቱርኩ ክለብ ቤሽክታሽ መሄዱ እንደማይቀር ታማኝ የሚባሉ የመረጃ ምንጮች እያጋሩ ይገኛሉ። ሊያንድሮ ትሮሳርድ አሁን ላይ በጣም ወደ ቤሽክታሽ ለመሄድ ፍላጎት አሳይቷል። ውሳኔውን የሚያሳውቀው ከዓለም ዋንጫው በኋላ ቢሆንም ሊያንድሮ ትሮሳርድና አርሰናል ግን የመለያየታቸው ነገር እውነት የመሆኑ ነገር በጣም ሰፊ ሆኗል ማለት ነው። ስለ ብሩኖ ጉማሬሽ ደግሞ እንመልከት። ብሩኖ ጉማሬሽን ከተመለከትን በኋላ አርሰናል ከሊቨርፑል ሊያስፈርመው ስለፈለገው ተጫዋች የምናነሳው ይሆናል፣ ስለ ከርቲስ ጆንስ ማለት ነው። እንግዲህ ብሩኖ ጉማሬሽ ትላንትና ከዛሬው የዓለም ዋንጫ ጨዋታ በፊት ከአርሰናል ጋር የዝውውር ወሬዎች እየተነሱ ይገኛሉ። ምን ትላለህ ስትል ሲል ተጠይቆ ነበር። እሱም በመጀመሪያ ደረጃ አለ እንደ አርሰናል ያለ ክለብ ጋር ከእኔ ጋር ስሙ መገናኘቱ ለኔ እጅግ ትልቅ ክለብ ነው። አርሰናል በጣም ትልቅ ክለብ ነው። ስለዚህ ከአርሰናል ጋር ስሜ በያያዙ ለኔ በጣም ክብር ነው ሲል የተናገረ ሲሆን ሰዎች ስራዬን እንደሚያደንቁ ያሳያል። እናም ለዚህ በጣም አመስጋኝ ነኝ። ነገር ግን አሁን ሙሉ ትኩረቴ በብራዚልና በዓለም ዋንጫ ላይ ነው። አገሬን በመወከል እንደ እግር ኳስ ተጫዋች ትልቁ ስልጣንና ትልቁ ኃላፊነት ነው። እናም ብራዚል ግቦቿን እንድታሳካ ለመርዳት ቁርጠኛ ነኝ። አሁን ዋና ትኩረት የዓለም ዋንጫ ነው። ከዓለም ዋንጫው በኋላ ስለ ዝውውሩ ጉዳይ እንነጋገራለን። ነገር ግን በአርሰናል መፈለጌ ትልቅ ክብር ነው ሲል ብሩኖ ጉማሬሽ እንግዲህ ስለ አርሰናል ተናግሯል ማለት ነው። እንግዲህ ክለባችን አርሰናል የሊቨርፑል ተጫዋች የሆነውንና በዚህ ክረምት ሊቨርፑልን እንደሚለቅ የሚጠበቀው ከርቲስ ጆንስን እንግዲህ በከፍተኛ ሁኔታ መፈለግ ጀምሯል። አርሰናል ከርቲስ ጆንስን ለማስፈረም ወደሚደረገው ፉክክር ውስጥ ገብቷል። በነገራችን ላይ የከርቲስ ጆንስ ከፍተኛ ፈላጊ የጣሊያኑ ክለብ ኢንተር ሚላን ነው። ነገር ግን ኢንተር ሚላን ሊቨርፑል እየጠየቀ ያለውን ከፍተኛ ገንዘብ መክፈል አይፈልግም። ኢንተር ሚላን ለከርቲስ ጆንስ 25 ሚሊዮን ዩሮ በላይ ማቅረብ አይፈልግም። ሊቨርፑል ደግሞ ወደ 35 ሚሊዮን ፓውንድ መጠየቁን ቀጥሏል። ስለዚህ ኢንተር ሚላን በአሁኑ ሰዓት ይህንን ገንዘብ ላለመክፈል ሲል የዝውውሩ ላይ የሚያደርገውን እንቅስቃሴ አቁሞ ከሊቨርፑል ጋር የሚደረጉ ንግግሮች ቆመዋል። አርሰናል ታዲያ ይህንን ተጠቅሞ አሁን ሁኔታውን በቅርበት እየተከታተለ ይገኛል። አርቴታ እንዲሁም አንድሬ ቤርታ በስም ዝርዝር ውስጥ ከያዟቸው ተጫዋቾች አንዱ ከርቲስ ጆንስ እንደሚገኝበት ተረጋግጧል ማለት ነው። በዚሁ እንግዲህ ስለ አዩብ ቡዋዲ የተሰማውን መረጃ እናንሳ። በሞሮኮ ብሔራዊ ቡድን ካሳየው ድንቅ ብቃት በኋላ በአርሰናል እጅግ በጣም በጥብቅ እየተፈለገ የሚገኘው አዩብ ቡዋዲ ከአራት ክለቦች ወደ አንዱ እንደሚገባ እየተረጋገጠ መጥቷል። አዩብ ቡዋዲ ከነዚህ አሁን ከምነግራቸው አራት ክለቦች አንዱን መቀላቀል እንደሚፈልግ ፍላጎት እንዳሳየ ለተጫዋቹ ቅርበት ያላቸው የፈረንሳይ የመረጃ ምንጮች እያሳዩ ይገኛሉ። እንግዲህ የአዩብ ቡዋዲ ፍላጎት ወይ አርሰናል አሊያም ማንቸስተር ዩናይትድ ወይም ደግሞ ማንቸስተር ሲቲ ካልሆነ ባየር ሙኒክን ከነዚህ ከአራቱ አንዱን መቀላቀል እንደሆነ እየወጡ ያሉ መረጃዎች ያሳያሉ ማለት ነው። ስለዚህ አዩብ ቡዋዲ ከነዚህ አራቱ ክለቦች አንዱን መቀላቀሉ እንደማይቀር እየተዘገበ ይገኛል። ነገር ግን እጅግ በጣም ዋጋው ውድ ሆኗል። የፈረንሳዩ ክለብ ሊል አዩብ ቡዋዲን ብሎ የሚመጣ የትኛውም ክለብ ከ90 ሚሊዮን ዩሮ እስከ 100 ሚሊዮን ዩሮ ማቅረብ አለበት በሚል የተጫዋቹን ተመን እንደወጣ ተሰምቷል። ይህ ዋጋም እንግዲህ ክለባችን አርሰናልን ጨምሮ በርካታ ክለቦችን ከዚህ ዝውውር ራሳቸውን እንዲያገሉ ሊያስገድዳቸው እንደሚችል የፋብሪዚዮ ሮማኖ እና የዴቪድ ኦርኔስትን ዘገባ ያሳያል ማለት ነው። አዩብ ቡዋዲ በጣም የማደንቀው ተጫዋች ነው። ከእድሜው አንጻር ያው ወደ ክለባችን ቢመጣ በጣም ጥሩ ነው ብዬ አስባለሁ። ነገር ግን ዋጋው እጅግ ውድ ሆኗል። 80 እና 100 ሚሊዮን ማለት በጣም ውድ ዋጋ ነው ብዬ አስባለሁ ለአዩብ ቡዋዲ። አርሰናል ሽልማት አሸንፏል። እሱም የዓመቱ ከፍተኛ የሚዲያ ተደማጭነት ያለው ክለብ በመሆን ተመርጧል ማለት ነው። በ2025-26 በሚዲያ በሶሻል ሚዲያ እንደዚሁም በእያንዳንዱ ሚዲያ በማህበራዊ ሚዲያ ጭምር ማለት ነው እንደ አርሰናል የተወራለት እንደ አርሰናል ስሙ በተደጋጋሚ የተነሳና የተደመጠ ክለብ የለም። ስለዚህ
አርሰናል ይህንን በማሸነፍ ሽልማቱን ተቀብሏል ማለት ነው። ጆን ቴሪ ስለ ክለባችን አርሰናል የተናገረው ነገር ምንድን ነው? እንግዲህ ጆን ቴሪ አርሰናል በቀጣዮቹ ዓመታት በተደጋጋሚ የፕሪሚየር ሊጉን ዋንጫ የመብላት እድል እንዳለው ካነሳ በኋላ ነገር ግን አሰልጣኝ ሚኬል አርቴታ አንድ ነገር ማድረግ አለበት ሲል ተናግሯል። አርሰናል በአሁኑ ሰዓት ሁሉንም ነገር ያሟላ እና በቀጣይ ዓመታት ፕሪሚየር ሊጉን በተደጋጋሚ መብላት የሚችል ክለብ ነው። ነገር ግን ሁነኛ አጥቂ አግኝተዋል ብዬ አላምንም። ስለዚህ ቪክተር ዮኬሬሽ ላይ ሊሰሩ ይገባል፣ አሊያም ደግሞ ቪክተር ዮኬሬሽን ሊተካ የሚችል በጣም ጎበዝና ጥሩ ተጫዋች ማምጣት አለባቸው ሲል ጆን ቴሪ የተናገረ ሲሆን ባለፉት ዓመታት ፕሪሚየር ሊጉን የተቆጣጠሩ ክለቦችን ስትመለከቱ በአንድ ዓመት ውስጥ ቢያንስ 20ና ከዛ በላይ ግብ የሚያስቆጥር የፊት ለፊት መስመር አጥቂ ነበራቸው። አርሰናል ግን ያንን አግኝቷል ብዬ አላስብም። አሰልጣኝ ሚኬል አርቴታ በዚህ ክረምት ሁለት ወሳኝ ቦታዎች ላይ ትልቅ ማሻሻያ ማድረግ አለበት። ከቻለ 3 ቦታዎች ላይ ይህንን ካደረገ በእርግጠኝነት ቀጣይ 3ና 4 ዓመታት የአርሰናል ይሆናሉ። አንደኛው 9 ቁጥር አጥቂ የቪክተር ዮኬሬሽ ስፍራ ነው። ሁለተኛውና ወሳኙ ቦታ የሊያንድሮ ትሮሳርድ እና የጋብሪኤል ማርቲኔሊ የክንፍ የግራ መስመር የማጥቃት ስፍራው ሲሆን በሶስተኛ ደረጃ የአማካኝ ስፍራው ነው ብለዋል። በተለይ በአማካኝ ስፍራው እንደ ማርቲን ዙቢሜንዲ ያሉ ተጫዋቾች በመጀመሪያ የፕሪሚየር ሊግ ዓመታቸው እጅግ ጥሩ ሊባል የሚችል የውድድር ዓመት ቢያሳልፉም እነሱን ሊተካ የሚችል በእነሱ ደረጃ የሚገኝ የ6 ቁጥር ተጫዋች አርሰናል ያስፈልገዋል። እንደዚሁም ደግሞ በጨዋታ ፈጠራውና የግብ ዕድሎችን በመፍጠሩ ረገድ እንደ ማርቲን ኦዴጋርድ እና እንደ ኤብሪቼ ኤዜ ያሉ ተጫዋቾችን መፎካከር የሚችል ተጫዋች አርሰናል መሃል ሜዳው ላይ ማስፈረም አለበት ሲል ጆን ቴሪ የተናገረ ሲሆን አርቴታ እነዚህን ስፍራዎች በተገቢ መልኩ የሚተካና ተጫዋቾችን የሚያስፈርም ከሆነ እመኑኛ አርሰናል በቀጣይ 3ና 4 ዓመታት የእንግሊዝ ፕሪሚየር ሊግን በተደጋጋሚ ያሳካል፣ እንደዚሁም የአውሮፓ ሻምፒዮንስ ሊግ ዋንጫንም ከፍ አድርጎ እንደሚስም እርግጠኛ ነኝ ሲል ጆን ቴሪ ተናግሯል ማለት ነው። እንግዲህ ጆን ቴሪ ከተናገረው አንጻር አርቴታና አርሰናል አሁን እየሄዱበት ያለው የዝውውር መንገድ እጅግ በጣም ልክ ነው ብሎ መናገር ይቻላል። ከ9 ቁጥር ውጪ በግራ መስመርና በመሃል ሜዳችን ላይ ለማድረግ እያሰብን ያለነው መዋቅርና የቡድን ማሻሻል በጣም ምርጥ ተብሎ ነው እየተወራ የሚገኘው። ምክንያቱም በግራ መስመር ላይ አርሰናል እንደ ባርኮላ፣ ክሪስቶስ ዞሊስ የመሰሉ እንደዚሁም እንደ አስፈላጊነቱ ሞርጋን ሮጀርስን ጨምሮ እየተመለከተ ይገኛል። እነዚህ ተጫዋቾች የአርሰናልን የግራ ማጥቃት በከፍተኛ ሁኔታ እንደሚያሻሽሉ ምንም ጥርጥር የለውም። በመሃል ሜዳውም ላይ እንደ ብሩኖ ጉማሬሽ፣ እንደ አዩብ ቡዋዲ፣ ሞርጋን ሮጀርስም በ10 ቁጥር ስለሚጫወት ሞርጋን ሮጀርስን ጨምሮ እንደ ሳንድሮ ቶናሊና እንደ ከርቲስ ጆንስ ያሉ ተጫዋቾች በአርሰናል እጅግ በጣም በጥብቅ ይፈልጋሉ። ይህም ጆን ቴሪ የተናገረውን አርቴታና የአርሰናል እንግዲህ ዝውውር የሚመለከታቸው አካላት በደንብ ዝውውሩ ላይ እየተንቀሳቀሱ የሚገኙበት ቦታ ነው። በእርግጠኝነት አርሰናል እነዚህን ቦታዎች አስተካክሎ ቀጣይ ዓመት ከመጣና በሚቀጥሉት ዓመታት የሚያቆመን እንደማይኖር እኔም በእርግጠኝነት መናገር እችላለሁ። እዚህ ጋር እንግዲህ አንድ ሌላ ማንሳት ያለብኝ የዝውውር መረጃ አለ። የክለባችን የቀድሞ ተጫዋች የሆነው ግራኒት ዣካ ወደ ቼልሲ ሊሄድ ነው የሚል ዘገባን ትላንትና ሰርቼላችሁ ነበር። ነገር ግን ሰንደርላንዶች የቼልሲን ጥያቄ ውድቅ አድርጓል። ምክንያቱም ቼልሲ ለግራኒት ዣካ ያቀረበው በጣም የወረደና የተጫዋቹን ክብር እንደዚሁም የሰንደርላንድን ክብር የሚነካ ነው ሲሉ ሰንደርላንዶች በይፋ አሳውቋል። ብታምኑም ባታምኑም ቼልሲ ለግራኒት ዣካ 8 ሚሊዮን ፓውንድ ብቻ ነው ያቀረበው። ሰንደርላንድ እንኳን ከባየር ሊቨርኩሰን ዣካን ሲያስፈርም 17.5 ሚሊዮን ፓውንድ ከፍሎ ነው። ቼልሲ ግን በጣም በሚያሳፍርና የዣካን ክብር በሚነካ መልኩ 8 ሚሊዮን ፓውንድ ብቻ ለሰንደርላንድ አቅርቧል። ብዙዎችም ይቺን ገንዘብ አቅርቦ ዣካን ከሚጠይቅ ለምን በውሰት ስጡኝ ብሎ አይጠይቅም ሲሉ እንግዲህ ፈገግ የሚያሰኝ እንግዲህ መልሳቸውን ሰጥተዋል ማለት ነው። በሌላ ወሳኝ መረጃ በሊቨርፑል በጥብቅ ሲፈለግ የነበረው ያን ዲዮማንዴ ወደ ሊቨርፑል መሄድ እንደማይፈልግና ከሊቨርፑል ይልቅ የፈረንሳዩን ክለብ ፓሪስ ሴን ጀርሜንን መቀላቀል እንደሚመርጥ ገልጿል። የጀርመኑ ክለብ አርቢ ላይፕዚግ ንብረት የሆነው የ19 ዓመቱ አይቮሪ ካስታዊው ያን ዲያሞንዴ በሊቨርፑል በጥብቅ እንደሚፈለግ ይታወቃል። ነገር ግን ያን ዲያሞንዴ ወደ ፈረንሳይ ተጉዞ ከኤንሪኬ ጋር መስራትና ዋንጫዎችን ማሸነፍ ከተቻለ ባላንዶርን ጭምር መብላት ይፈልጋል። ለዚህም ከሊቨርፑል ይልቅ የላፓሪዥያኑ መራጭ ሆኗል ማለት ነው። እንግዲህ ክለባችን አርሰናልን እንደዚሁም ሌሎች ክለቦችን የተመለከቱ ወሳኝ የዝውውር መረጃዎች ይህንን ይመስላሉ።
እንደዚሁም ደግሞ ክለባችን አርሰናል የቪክተር ዮኬሬሽን ተተኪ ማግኘት አለበት ወይም ቪክተር ዮኬሬሽ ቢያንስ በአመት 20 እና ከዛ በላይ ግቦችን ማስቆጠር አለበት የሚለውን የጆን ቴሪን ሐሳብ ተመለከትን። በመቀጠልም አርሰናል ከሊቨርፑል የሚፈልገውን ከርቲስ ጆንስ፣ አዩብ ቦዋዲ እና ብሩኖ ጉማሬሽ ስለ ክለባችን የተናገረው የክለባችን ኮከብ ተጫዋቾች 15ቱም እንግዲህ ወደ ዓለም ዋንጫ ጥሎ ማለፋቸውን ተመልክተናል ማለት ነው። እናንተ በዓለም ዋንጫው የትኛው የአርሰናል ተጫዋች ዓለም ዋንጫውን ከፍ አድርጎ እንዲያሳካ ትፈልጋላችሁ? የማንስ ደጋፊ ናችሁ የሚለውን ኮመንት ላይ አስቀምጡልኝ። ያው ኮመንታችሁን በነገራችሁ ላይ የሁላችሁንም ነው የማነበው። የቻልኩትን ያህል ደግሞ መልስ እንደምሰጥ የሚታወቅ ነው። ስለዚህ ሐሳብ አስተያየታችሁን መጻፍ አትርሱ። የክለባችን አርሰናልን የየዕለቱን መረጃ ወደ እናንተ በማድረስ ስለ ክለባችሁ እንድታውቁ እንድትሰሙ ለማድረግ እንግዲህ በየዕለቱ መረጃዎችን ወደ እናንተ እያደረስኩኝ እኔ አብርሃም ፍቅሬ ቆይታ እያደረግኩ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ሀገር ውስጥ ከባህር ማዶ ያላችሁ ውድ አድማጭ ተመልካቾቼ በያላችሁበት ሁሉ ሰላም ተመኘሁላችሁ።